ጤናና ፍቅር ይስጥልኝ አድማጭ ተመልካቾች፣ ታህሳስ 23 ሰዓቱን አበይትና ሰበር ዜናዎች ዳግም ይዤ ቀርቤያለሁ። በቅድሚያም አርዕስቶቹን በማስቀደም ጀምራለሁ። የአማራ ፋኖ በደብረ ሲና በፈጸመው መብረቃዊ ጥቃት የአገዛዙ አየር ወለድ ኮማንዶም ዶጋመድ ሆነ። የፋኖ ኃይሎች ከተማዋን መቆጣጠራቸው ሲነገር የኮማንዶ ጦር ተመሽጎበት የነበረው የኮንክሪት ምሽግም በፋኖ ወታደሮች ተደርምሷል። ዝርዝር መረጃ ይዘንበታል። በሌላ በኩል ማስረሻ ሰጤ ላይ የፋኖ ኃይሎች የግድያ ሙከራ ፈጸሙ። ከማስረሻ ሰጤ ጋር በመሆን አገዛዙን የተቀላቀለው ሳሙኤል ካሳሁንም በፋኖ ተገድሏል ተብሏል። እነ ማስረሻ ሰጤ ከአዲስ አበባ ወደ ደብረ ብርሃን ሲሄዱ ነው ጥቃት የተፈጸመባቸው ተብሏል። ዝርዝር ዘገባ ይዘናል። ወዲህ ደግሞ አገዛዙን እንዲህ ሲሰግዱለትና ሲያሸረግዱለት የነበሩት ግለሰብ አሁን መንግስት ይኸው ገፋ አድርጎ ይህንን ሽፍታ ይህንን በአማራ ስም ህዝብ የሚነግድ እንዲዋጋ መከላከያው በፋኖ ቁጥጥር ስር ገብተዋል። ዝርዝር ይዘንበታል። በሌላ በኩል እነ ክርስቲያን ታደለ እንዲፈቱም በዛሬው ፓርላማ ተጠይቋል። ሌላኛው ጉዳያችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በዛሬው የፓርላማ ውሎ የነ ክርስቲያን ታደለ ጉዳይ ተነሳ። የፍትህ ሚኒስትር የሰውና ሰነድ ማስረጃ ማቅረብ ባለመቻሉም በማንነታቸውና በፖለቲካ አቋማቸው የታሰሩ ሰዎች ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉም የምክር ቤት አባሉ ተናገሩ። የምክር ቤት አባሉ አበባው ደሳለው የፍትህ ሚኒስትር ዋነኛ ስራው ክስ በመመስረት ክሱ ሂደቱን በመከታተል አፋጣኝ ፍትህ ለዜጎች ማድረስ መሆኑን አስታውሰው በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉም ፍትህ ሚኒስተርን ከሰዋል። የምክር ቤት አባሉ ማስረጃና ምስክር ማቅረብ ካልቻላችሁ የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎቹን በፍትህ መጓደል የሚያሰቃዩት እስከ መቼ ነው ሲሉም ጠይቀዋል። ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው በሚልም ሌላ ጥያቄም አበባው ደሳለው አክለዋል። በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥም ዳኞችም ፍርድ ሲሰጡ የፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ሲተገብሩ አይታዩም ሲሉ የምክር ቤት አባሉ ከሰዋል። በሰብአዊ ተቋማት እንደተረጋገጠው በአገሪቷ በተለያዩ ክፍሎች በተለይም በአማራና በኦሮሚያ ክልሎች ከፍተኛ የመብት ጥሰቶች መኖራቸውን የምክር ቤት አባሉ ተናግረዋል። ለዚህ የመብት ጥሰት ፍትህ እንዲረጋገጥ ተቋሙ ምን እየሰራ ነው ሲሉም በፓርላማው ፊት ጠይቀዋል። ይህ በእንዲህ እንዳለ ፋኖ ደብረ ሲና ከተማን ተቆጣጠረ። ደብረ ሲና በፋኖ እጅ፣ አናብስቶቹ የኮማንዶ ኃይልን ደምስሰው በክብር ተመለሱ። በሸዋ ግንባር የፋኖ ኃይሎች በብልጽግና አገዛዝ ላይ የተቀናጀ መብረቃዊና ከፍተኛ ስትራቴጂካዊ ጠቀሜታ ያለው ጥቃት በመሰንዘር ታሪካዊ ድል አስመዝግበዋል። የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮርና የአፄ አምደ ጽዮን ኮር የተውጣጡ ውስን የክፍለ ጦር ሻለቆች የብልጽግናን አየር ወለድ ኮማንዶ ክፍለ ጦርና ሪፐብሊካን ጥበቃ የሚገኝበትን ወሳኝ ስፍራዎች ኢላማ አድርገው ዘልቀው ገብተዋል። የጥቃት ስፍራዎቹ ጀግኖቹ ፋኖች በጣርማበር በአርሜኒያና በደብረ ሲና ከተሞች ዘልቀው ገብተው ነው ድሉን የተቀዳጁት። ደብረ ሲና ከተማ የገባው የፋኖ ሰራዊት በኦበርቸሌ ካምፕ ላይ የመሸገውን የብልጽግናን አየር ወለድ ኮማንዶ ክፍለ ጦርን ሙሉ በሙሉም ደምስሶታል። የብልጽግና ኃይል በቀጠናው ያሰማራው ተጨማሪ 105ኛ ኤሊት ፎርስ አየር ወለድ ክፍለ ጦር ላይም ታላቅ ኪሳራ እንደደረሰበት ነው የተገለጸው። ተጨማሪ ዝርዝር መረጃውን ከባልደረባይም አድምጠን እንመለስ።
ዛሬ ከንጋት ጀምሮ በደቡብ አማራ ሸዋ ቀጠና በደብረ ሲና በሾላ ሜዳ በአርማንያና ጭራ ሜዳ ላይ ከባድ ትንቅንቅ እየተደረገ አርፍዷል። እስከ ረፋር ድረስ ደብረ ሲና ከተማ በፋኖ ቁጥጥር ስር ገብታ ያረፈደ ሲሆን በከተማ ውስጥ የሚገኝ አንድ ትልቅ የአየር ወለድ ኮማንዶ ምሽግ መደርመሱንና በምሽግ ውስጥ የነበሩ የአየር ወለድ ኮማንዶ አባላትም ሞትና ቁስለኛ መደረጋቸው ታውቋል። በውጊያው በርካታ የጥላት ኃይል ልክ እንደ ደረቀ ዛፍ ቅጠል ረግፏል። የአገዛዙ ኃይል ተፍረክርኳል፣ አልቻለም ነው የተባለው። የአፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ከአጼ አምደ ጽዮን ኮር የተወጣጡ የፋኖ ኃይሎች የብልጽግናውን አየር ወለድ ኮማንዶ ክፍለ ጦር እንዲሁም ሪፐብሊካን ጋርድ ወደሚገኝበት ጣርማ በር፣ ደብረ ሲናና በአርማንያ ከተሞች ዘልቀው በመግባት የተቀናጀ ጥቃት በመክፈት ድል ተጎናጽፈው ውለዋል። በተመሳሳይ በደብረ ሲና ከተማ የገባው የፋኖ ኃይል ልዩ ቦታው ቦርቾሌ ተብለው በሚጠራው አካባቢ የመሸገው የጥላት አየር ወለድ ኮማንዶ ኃይልን ምሽጉን በመስበር ይህን ወራሪ ኃይል ድምጥማጡን አጥፍቶታል። ጥላት ብልጽግና ቡድን በቀጠናው ያሰማራው ተጨማሪ የ105ኛ ክፍለ ጦር ኤሊት ፎርስ አየር ወለድ ኮማንዶ ኃይልም እንኳን የፋኖ ይዞታዎችን ሊያስለቅቅ ይቅርና ራሱን መውጫ ማምለጫ አጥቶ በፋኖ ስናይፐር እየተለቀመ ይገኛል። አናብስቶቹ ደብረ ሲና ከተማን ተቆጣጥረው ያገዛዙን ጦር ከደመሰሱ በኋላ የማረኩትን መሳሪያ በማረኩት ሰራዊት አሸክበው አካባቢውን ለቀው መውጣታቸውን የተገለጸው ምክንያቱም የአገዛዙ ኃይል ከተማዋን በከባድ መሳሪያ እየደበደበ ስለነበረ የሰብአዊ ጉዳት ላለማድረስ ሲሉ የፋኖ ኃይሎቹ ኦፕሬሽናቸውን ካሳኩ በኋላ አካባቢውን ለቀው ወጥተዋል። በዛሬው የተቀናጀ ኦፕሬሽን የአምባገነኑ ስርዓት ተላላኪ የሆነው ኤሊት ፎርስ አከርካሪውን ተመታ ሲሆን በእግረኛ ሰራዊት የተሸነፈው ብልጽግና ሰሞኑን የራሱን ምርኮኞችን ጨምሮ በንጹሃን ወገኖች ላይ በፈጸመ ድሮን ጥቃት በግፍ የተጨፈጨፈ ወገኖችን ደም ሳይውል ሳያድር ጥላት ባለበት 3 ቀጠናዎች ዘልቆ በመግባት የወገኖቻችንን ደም መልሰናል ነው ያለው እዙ ባወጣው መግለጫ። በሸዋ ተራሮች አናት የአሞራ ቀለብ ሆኖ የቀረው የአገዛዙ ሰራዊት ምላሱ ብቻ በቀረው የብልጽግና ተከፋይ ሚዲያ ሚሊሾቹ አማካኝነት ሰሞኑን ፋኖን እያጸዳው እየደመሰስኩ ነው ቢልም በዛሬው ዕለት ሸዋ ጠቅላይ ግዛት ህዝብ በወሰደው የመልሶ ማጥቃትና በቆረጣ በተገኘ ድል መላ ሰራዊቱ ኮርቷል ሲል እዙ ባወጣው መረጃ ገልጿል። ይህ በእንዲህ እንዳለ በሌላ ሰበር ዜናችን የአማራው ባንዳ ማስረሻ ሰጤም ከግድያ ሙከራ በጭንቅ አመለጠ። የፕሮፓጋንዳ አጋሩ ተደመሰሰ። ብዙ ወንጀሎችንና ዝርፊያዎችን ፈጽሞ ከፋኖ አደረጃጀት ወጥቻለሁ በማለት የአብይ አህመድን አገዛዝ ተቀላቅሎ ህዝቡን በፕሮፓጋንዳ ሲያደናግር የቆየው ማስረሻ ሰጤ ላይ በዛሬው ዕለት ታህሳስ 23 ቀን 2018 ዓ.ም የአማራ ፋኖ የግድያ ሙከራም ፈጽሞበታል። ባህር ዳር፣ አዲስ አበባ እየተመላለሰ የአገዛዙን ፕሮፓጋንዳ ሲከውን የነበረው ማስረሻ ሰጤም በዛሬው ዕለት ከአዲስ አበባ በመነሳት ወደ ደብረ ብርሃን እየተንቀሳቀሰ ባለበት ወቅት ነው በኃይለ ማርያም ማሞ ክፍለ ጦር በተፈጸመበት መብረቃዊ ጥቃት ከግድያ ማምለጡ የተነገረው። ይህ ጥቃት ከፍተኛ ውጤት ያስገኘ ሲሆን ከማስረሻ ሰጤ ጋር አብሮ ለመንግስት እጁን ሰጥቶ ሲንቀሳቀስ የነበረው ሌላኛው ባንዳ ሳሙኤል ካሳሁን በፋኖ ጥይት ተመቶ መገደሉም ተረጋግጧል። ጥቃቱ ሲከፈትባቸው አብሮት ሲንቀሳቀሱ የነበረው የመከላከያ ሰራዊት አባላት የጠላት ኃይል የማዳን እቅዳቸውን ትተው ወዲያውኑ ወደ ኋላ መመለሳቸውን ተዘግበዋል። የኃይለ ማርያም ማሞ ክፍለ ጦር አዛዥ ፋኖ ደምስ ኃይለ ማርያም ባንዳው ማስረሻ ሰጤ ከፋኖ ጥይት ቢያመልጥም በቀጣይ ግን ከፋኖ ክንድና ጽናት እንደማያመልጥ ጠንከር ያለ ማስጠንቀቂያም ሰጥተዋል። ይህ ክስተት የሚያሳየው ፋኖ ለህዝብና ለትግል ቃል የገቡትን ከድተው ለአገዛዙ የሚንበረከኩ ባንዳዎችን የትም ቦታ ቢደበቁም እንደማይተዋቸው ነው ሲሉም የዓይን እማኞች ገልጸዋል። የክህደት ዋጋ ሞት መሆኑንም የአሁኑ ሳሙኤል ካሳሁን ሞትም በግልጽ አስመስክሯል ሲሉም የዓይን እማኞች ከስፍራው ለሚዲያችን ገልጸዋል። በሌላ በኩል ድሮም የብአዴን ፖለቲካ ከማስመሰልና ከመዋሸት የዘለለ ነገር የለውም ሲል ፋኖ ማርሸት ፀሐዩ ተናገረ። ሰሞኑን በተለያዩ ወረዳዎች በአየር ኃይል በጀትና በሄሊኮፕተር ታጅቦም ብረት ለበስ ታንክ ውስጥ እየተደበቀ ህዝቡን ሰበሰብን በሚል ሲያላግጡም የአገዛዙ የብአዴን ሹመኞችን ታዝበናል። አንዳንዶቹ የምድርክ ተናጋሪዎች በስለላ ስራ ላይ የተሰማሩ ቀሚሶቹ ሚሊሻዎች፣ ቀሪዎቹ ደግሞ ካድሬ ቤተሰቦች ናቸው። በበሰለ የኃይል የፖለቲካ የማህበራዊ ግንባታ በመስራትና ተቀባይነት በማምጣት እንጂ በእርግማንና በከንቱ ውዳሴም ሀገር አይመራም። ሱፍም ይልበስ ፎጣም ይልበስ ትልቅም ይሁን ትንሽ ሴትም ይሁን ወንድ ለዚህ አረመኔያዊ አገዛዝ ካገለገለ ጠላታችን ነው ሲል ማርሸት ፀሐዩ ተናግሯል። ከዚህ ጋር በተያያዘ ከሰሞኑን
አገዛዙ እያካሄዳቸው በነበሩ መድረኮች ላይ ፋኖን ሲያወግዙ የነበሩ አንድ እድሜያቸው የገፋ ሰው በፋኖ ቁጥጥር ስር ገብተው የሚናገሩትን አድምጠን እንመለስ። ቪዲዮ ቀደም ብሎ በአገዛዙ መድረክ ላይ የተናገሩትንና አሁን ደግሞ በፋኖ እጅ ሲገቡ የሚናገሩትን ያሳየናል። አሁን መንግስት ይኸው ገፋ 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 አድርጎ ይህንን ሽፍታ ይህንን በአማራ ስም ህዝብ የሚነግድ እንዲዋጋ መከላከያው ስራውን እንዴት አደርክ? እግዚአብሔር ይመስገን። ስምህ ማን ይባላል? ይልማ ጨርቆስ። አድራሻህ የት ነው? በባሶና ወራና ወረዳ ጉደበረቅ ቀበሌ። መልካም። በብልጽግና ያለ የሥራ ኃላፊነት ምንድነው? በብልጽግና ያለኝ የሥራ ኃላፊነት የመረጃ አሰባሰብ ነበር። የመረጃ ስብሰባ። መልካም። የሥርዓቱ አገልጋይ ሆነ የአማራን ህዝብ ለማጥፋት ምን ተልእኮዎችን ተወጥተሃል ወይም አስፈጽመሃል? ንግድ በማስመሰል በየመሃል አምባም እየገባሁ በናሱም እየገባሁ እየሰለልኩ ብዛታቸውን ለማወቅ ምን ያህል ኃይል እንዳላቸው እነሱን እያሰባሰብኩ ያው ለብልጽ መረጃ አቀብያለሁ። አዎ የፋኖች የብልጽግና መረጃ ነበርኩ። በየቦታው እየገባሁ በፋኖች አካባቢ እየገባሁ እየሰለልኩ ብዛታቸውን እያጠናሁ ለብልጽግና መረጃ እያቀበልኩ ነበር ያለው። ንግድ አስመሰለህ ነበረ? ፋኖ ባሉበት ቀጠና ላይ የምትገባው ነጋዴ መስለህ? አዎ ነጋዴ መስዬ ነበር የምገባው። ምን ነጋዴ መስለህ ነበር የምትገባው? እንቁላል፣ ቆዳ፣ የበጎች ምናምን። ስለዚህ ለስርዓቱ በዛ አማካኝነት ቅቤ ምናምን ቅቤ እየነገርክ እንቁላል እየነገርክ ቆዳ ወይም ደግሞ አንጋሪ እየነገርክ በፋኖች አካባቢ እየመጣህ የፋኖችን ቁጥር የያዙትን መሳሪያ መውጫ መግቢያቸውን ጭምር ለስርዓቱ ስታደርስ ቆይተሃል። እየሰለን ሰሞኑን አንተ እንደተያዝክ ምናልባት በቀን መቼ መሰለህ? በቀን 18 3ኛ ወር 2018 ዓ.ም የአብይ ጥምር ጦር ብሎ የሚጠራው የመከላከያ ሰራዊት፣ ሚሊሻ፣ ፖሊስ፣ አድማ በታኝ ይልማ ጨርቆስን ለማስለቀቅ ነው እያለ ለህዝቡም አስለቅቀዋለሁ እያለ መድረክ ላይ እየተናገረ እንደገናም ደግሞ ለሰራዊቱ ማስለቀቅ አለብን እሱ ወሳኝ ሰዋችን ነው እያለ እዚህ ቦታ ላይ እኛን ለመዋጋት ለ3 ቀን ሲዋጋ ቆይቶ ምናልባት ከ6 መኪና በላይ የሚሆን ቁስለኛና አስከሬን ደብረ ብርሃንና አዲስ አበባ ላይ ይዞ ሄዷል። ምን ከዚህ ከመረጃ የተለየ ምን ስራ ብትሰራ ነው እሱ አንተን ለማስለቀቅ ይሄን ሁሉ ወታደር ነው ብሎ የሚለውን አካል አምጥቶ ያስፈጀው? እንትን ያው በብልጽግና ከቤተሰብ አባል በብልጽግና ፓርቲ ላይ በአስተዳደር ላይ የሚሰራ ወንድም ነበር አለ። በዞን ደረጃ ምናልባት በዞን ማን ነበር የሚባለው ሰውዬው ስሙ? ብርሃነ ጨርቆስ። ብርሃነ ጨርቆስ ይባላል። ትልቅ የዞን አመራር ነው። እሱ ላይ ምክትል ይሁን ዋና ይሆናል እንግዲህ እሱን አላውቅም። ኦኬ። ዞሮ በዞን ደረጃ አመራር ሆኖ ይሰራል። በዞን ውስጥ ይሰራል። መልካም። ስለዚህ ምናልባት በሱ አማካኝነት ነው አንተን ለማስለቀቅ የመጡት። እንደገና አንተ የሥርዓቱ አገልጋይ ስለሆንክ በዋነኛነት ደግሞ በሱ አማካኝነት ነው የመጡት። መልካም። አንተን ለማስለቀቅ ማለት ነው። እሺ። ምናልባት የአማራ ህዝብ እንደው ምን ቢበድልህ ነው እንዲጠፋ ተባባሪ የሆንከው? ወንድምህም አንተም የሥርዓቱ አሽከሮች ሆናችሁ የብልጽግና አገልጋዮች ሆናችሁ የአማራ ህዝብ ምን በድሏችሁ ነው እስከዚህ ድረስ ለማጥፋት የተዘጋጃችሁት? እኔ የአማራን ህዝብ አልበደለኝም። በጥቅም ተደልዬ ነው። ለጊዜው 20 ሺህ ብር እንደ መንቀሳቀሻ ገንዘብ 20 ሺህ ብር ሰጡኝ። ከዚያ ደግሞ ደብረ ብርሃን ላይ 500 ካሬ ሜትር ይሰጣል በማለት እየደለሉ ይህንን ስራ ልሰራ ችያለሁ። በአማራ ህዝብ ላይ የበደልኩት በዚህ ነው እንጂ በጥቅም በሆዳምነት ነው እንጂ በድሎኝ አይደለም ያማራል። መልካም። እሺ። ምናልባት ከአሁን በፊት ቅድም እንደጠየቁ ወታደር እንደነበርክ ነግረኸኛል። የዘመትከው መንግስት ደሞዝ ስለከፈለህ ነው ወይንስ ሀገርክን ለመጠበቅ ነበረ? የዘመትኩት ቀደም ሲል በደርግ ስርዓት ነው።
በራሴ ጊዜ ነው ለገንዘብ ሳይሆን በራሴ የሀገር ጉዳይ ነው ለሀገር ነው የታገልኩት 7 ዓመት ለደርግ ስርዓት ቀደም ላለው ስርዓት ማለት ነው። ያው ለሀገር አይገነጣጠልም እና ሀገር ከሌለ ህዝብ የለም፣ ህዝብ ከሌለ ሀገር የለም በሚል በቀይ ኮከብ ነው የታገልኩት። ኦኬ ምናልባት ካሁን በፊት በደርግ ስርዓት ሀገርክንና ህዝብን ለመጠበቅ ለመስዋዕትነት ቀርበህ ከሆነ አሁን እንዴት የአማራ ተወላጅ ነህ? ይህ ስርዓት ደግሞ አማራ ጠል ነው፣ የአማራን ህዝብ እያጨፋጨፈ ነው። እንዲያው በተለይ በተለያዩ በአራቱም ቀጣና በጎጃም፣ በወሎም፣ በጎንደርም እንዲሁም በሸዋ ማለት ነው በሁሉም የአማራ ቦታዎች ስርዓቱ የአማራ መሬቶችን እያስወረሰ እንዲሁም ደግሞ የአማራ ህዝብን እያፈናቀለ በወለጋ፣ በቤኒሻንጉል ጉሙዝ፣ በመተከል እንዲሁም በወልቃይት፣ በደራ፣ በከሚሴ በተለያዩ ቦታዎች የአማራን ህዝብ ይሄን ያህል እያፈናቀለ እያለ ባለበት ስርዓት ላይ አንተ እንዴት ያሁኑን ስርዓቱን ደግፈህ የስርዓቱ አገልጋይ ለመሆን በቃ? እዚህ ላይ እንዲህ ነው። እዚህ ላይ ፋኖ ዓላማ የላቸው እነሱ በቃ ዓላማቸው ብልጽግናን ለመገርሰስ ነው፣ ለመጣን ነው። አማራን ደግፈው አይደለም በሚል ስብከት ነው። የፖለቲካ ስብከት ነው። መልካም እንደዛ ብሎ አንተን በምን ደለለ? ምናልባት አንተ እዚህ ቦታ ላይ ፋኖ ለአማራ ህዝብ እንደሆነ እያየህ ነው። በብዙ ጊዜ እስከ ደብረ ብርሃን ድረስ እየገባን ስንዋደቅ ከአማራ ህዝብ ጋር ምንም አይነት ጥላቻ እንደሌለን፣ ለአማራ ህዝብና ለአማራ ህዝብ እንደሆነ ደሞዝ እንደሌለን፣ ምናልባት አልባሳት ራሱ እየተዋዋስን እየለበስን ለህዝቡ እንደምንታገል እያወቅህ እንዴት እንደዛ ብሎ ሲሰብክህ አምነህ የአማራን ህዝብ ለማጥፋት አብረህ ተሰለፍክ? ያው ለጊዜው ለመኖር ስል ለዚያ አይ ምናልባት የጠየቅኩ ጥያቄ አልገባህም መሰለኝ። ካሁን ገብቶኛል እያልከኝ ነው። አጋጣሚ እኔ ግን የፈለኩት እዚህ ቦታ ላይ የአማራ ህዝብ ምን ቢበድልህ ነው? ምናልባት ገንዘብ ሸውዶህ ወይንስ ምን ቢበድልህ ነው ይሄን ስራ ለመስራት ወይም ደግሞ የአማራ ህዝብ እንዲጠፋ ተባባሪ የሆንከው እና ያልኩህ? እስኪ ለማስረዳት ሞክር በግልጽ። አይ እዚህ ላይ ያችን 20 ሺህ ብር መንቀሳቀሻ ያችን 20 ሺህ ብር ሰጡኝ፣ መንቀሳቀሻ ሰጡኝ ገንዘብ። ከዚያ ደብረ ብርሃን 500 ካሬ ሜትር ደብረ ብርሃን ቦታ እንዲሰጡኝ በዚህ ቃል ገብተው በዞን አስተዳደር ማን ነው ቃል የገባልህ? የዞን አስተዳደር ኤልያስ አበበና መካሻ እነሱ አመራር ቃል ገብተውልኛል። መልካም። በህዝብ ላይ ብዙ ጊዜ የአማራ ህዝብ ፋኖን እንዲታገል ወይም ደግሞ የአማራ ህዝብ ፋኖን ጠል እንዲሆን ብዙ ጊዜ የሚሸውዱት በገንዘብ ነው። እንዳለመታደል ሆኖ ምናልባት ካሁን በፊት ያሉ የወያኔ አመራሮች የአማራን ጀግና በአማራ ሆዳ ማስፈጀዋለሁ እንዳሉት ሁሉ በነ ኤልያስ አበበ አማካኝነት እና በነ መካሻ ብዙ ጊዜ ዞን ላይ ያሉ ወጣቶችን ቦታ ይሰጣቸዋል፣ ወደ ፋኖ እንዳትመጡ የሚል ትርክቶችን እንትን ይላሉ። ወደ መከላከያም እንዲገቡ ተመሳሳይ ሚሊሾቹም እንዲገቡ ቦታ ይሰጣቸዋል እየተባለ ይደልሏቸዋል። ይሄ ነገር ግን ለወጣቱ በኋላ ይሰጡታል ብለህ ታምናለህ? አሁን ለምሳሌ ለእናንተ ይሰጧቸዋል? አላምንም። አልተሰጣቸውም። እንደው ሰበኩ እንሰጣቸዋለን፣ ቦታ እንሰጣቸዋለን አሉ እንጂ ለጊዜው አሳሳቱኝ እንጂ አወናጀሉኝ፣ አሳሳቱ፣ ሰበኩኝ እንጂ አላስረከቡም፣ አልሰጡም። ምናልባት የብልጽግና ስርዓት ወይም ደግሞ የመራሹ የብልጽግና ስርዓት የአማራ ተወላጅ የሆኑትን ሚሊሻ፣ ፖሊስ፣ አድማ በታኝ፣ ፌዴራል ፖሊስ አጠቃላይ አገልጋዮቹን ማለት ነው ያስቀመጣቸውን እንደ ህዝብ ሀገር መጠበቅ ስላለባቸው ይመስላል ወይስ እንደ ባሪያ በቀኝ ግዛት ወይም እንደ እንስሳ በሆዳቸው ብቻ ህዝባቸውን እንዲገድሉ የተቀጠሩ ይመስላል? እንደው ስለነሱ ለምሳሌ ስላንተ መሰሎቹ
እንደው በምን የተቀጠሩ ይመስላል? እነሱ አሁን ትክክለኛ ለሀገራቸው ይመስላል የሚዋጉት? አይደለም። በገንዘብ በመደለል የሱን ስርዓት ብቻ እንዲደግፉ የሱን ስርዓት እንዲጠብቁ እንጂ በጥቅም ለሆዳቸው እንደ ባሪያ እንዲገዙ የሱን ስርዓት እንዲጠብቁ ነው የተደረጉት እንጂ ለሀገራቸው አይደለም። ለሀገር አይደለም፣ የሱን ስርዓት ለመጠበቅ። ኦኬ መልካም። ከቤተሰቦች የብልጽግና አሽከር ወይም ደግሞ የስርዓቱ አገልጋይ የሆነ ሰው አለ ካለ እስኪ ስሙና ኃላፊነቱን እስኪ ንገረን። አለ። እሱም ስሙ ብርሃነ ጨርቆስ ይባላል። በዞን አስተዳደር ላይ ይሰራል። የዞን አመራር ነው። የዞን አመራር። መልካም። በሱ አማካኝነት እንደው ላንተ ይሄንን ስራህን ወይም ደግሞ የመረጃ ስራህን ወይም ልክ በተለያዩ እያስመሰልክ የመረጃ ስራ እንድትሰራ ተገደህ ወይም ማለቴ ገንዘብ አስገድዶ ወይም ደግሞ ገንዘብ አማሎ ስትሰራ በወንድማ አማካኝነት የተሰበከው ስብከት አለ? ምን ስብከት ሰበከ? ምን ስራ አለ? ያበረታታህ ነበር? ያው ያንን ቦታ ይሰጣል የሚል እና ያንን ልክ እንደ ሌሎቹ የብልጽግና አመራሮች እሱም ይሰብክ ነበር ማለት ነው። አዎ ይሰብክ ነበር። ያንን ይሰጣል የሚል ይሰብክ ነበር። ያው ስብከት ነው። መልካም። እሺ፣ ለመሰል ሀገራቸውን እና ወገናቸውን እናት አባታቸውን እህት ወንድሞቻቸውን ዘመድ ጎረቤቶቻቸውን እንዲሁም ማንነታቸውን አሳልፈው ለገንዘብ ለሰጡ የሀገር መከላከያ ብለው ነገር ግን የሰፈር ሚሊሻ ለሆኑ አድማ በታኝ የአማራ ነገድ ወይም የአማራ ተወላጅ የሆኑ ትላንትና የልዩ ኃይል አባል የሆኑ ዛሬ ግን በገንዘብ አድማ በተና ብለው ልብሳቸውን ቀይረው እንደ ስስት ለመጡ ሰዎች እንዲሁም እናት አባታቸውን እህት ወንድሞቻቸውን ልጆቻቸውን ትተው በ3000 ብር ወይም በ4000 ብር እየተገዙ ላሉ ሚሊሾች እንዲሁም ለብልጽግና አገልጋዮች ምን መልእክት ማስተላለፍ ትፈልጋለህ? እኔም ማስተላልፈው ለብልጽግና ለሶስት ለ4000 ብር ተቀጥረው ለብልጽግና ስርዓት ጠባቂ የሆኑት መከላከያው አድማ በታኙ ይህንን ስርዓት እንደማያዋጣና የብልጽግናን ስርዓት ብቻ የሚደግፍ መሆኑ እንጂ የአማራን እንዲጠፋ አማራን ፋኖ ለማጥፋት ስለሆነ እርስ በርሱ የገዛ እናቱን ወንድሙን የሚገድል መሆኑ ይህንን ወደ ፋኖ እንዲገቡ መልእክት አስተላልፋለሁ። ምናልባት የአማራ ፋኖ ማለት አብዛኛው ወይም ደግሞ ከ90% በላይ አሁን የብልጽግና ስርዓት አገልጋዮች ከሆኑት በላይ ሁሉም የአማራ ህዝብ ፋኖ ነው። ስለዚህ የአማራ ፋኖ ስትል የአማራን ህዝብ ሙሉ ለማጥፋት የወጣ ስርዓት ነው ለማለት ፈልገህ ነው? አዎ ትክክል። ሁሉም የአማራን ስርዓት ለማጥፋት የተነሳ ድርጅት ነው። እሺ፣ ምናልባት በዚህ ልክ ከተረዳው እዛ መድረክ ላይ ግን አሁን የአማራ ህዝብ ይህንን የአማራ ህዝብ በአማራ ህዝብ ላይ እየነገደ ወይም ደግሞ እያስመሰሉ ወይም ደግሞ መጥፋት አለባቸው እያልክ ደረትክን ነፍተህ ስትናገር የነበርክ ሰው ነህ እና የአማራን ህዝብ ነፃ እንዳይወጣ ብዙ አይነት ትርክቶችን ሰርተሃል። የስም ማጥፋት ዘመቻዎችንም ሰርተህ ነበረ። ለአማራ ህዝብ ግን አሁን ምን ማለት ትፈልጋለህ? ሀገር የመሰረተው የአማራ ህዝብ ለሀገር መመስረት ትልቅ አሻራን የጣለው የአማራ ህዝብ ሌሎቹን ከሌሎቹ ብሔር ብሔረሰቦች ጋር ከወንድማማችነት የዘለለ ጥላቻ የሌለው የአማራ ህዝብ ነገር ግን አሁን ልክ እንደ ስርዓቱ አንተም ጋር ምን የሚል መጥቶ ነበረ? የአማራ ህዝብ ሀገር አፍራሽ እንደሆነ፣ የአማራ ህዝብ ወራሪ እንደሆነ፣ የአማራ ህዝብ መጥፋት እንዳለበት ስትናገር ቆይተህ ነበር። አሁን እዚህ መጣህ ስለ አማራ ህዝብ ምንነት፣ ስለ ገንዘብ አላስፈላጊነት ከተረዳ በኋላ የአማራን ህዝብ ምን ማለት ትፈልጋለህ? ይቅርታ እጠይቃለሁ። የአማራን ህዝብ ይቅርታ እጠይቃለሁ። ከአማራ ህዝብ የአማራን ምንነት አማራ ነኝ፣ በአማራነቴ የአማራን ይቅርታ እጠይቃለሁ። የአማራ ህዝብ እንዲጠፋ ስለተደረገ ለአማራ ህዝብ በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።